አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የተከበራችሁ ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ከዚህን ሰዓት ጀምሮ ወደ እናንተ ማቅረብ እንጀምራለን። በቅድሚያም አርዕስተ ዜናዎችን። በሀገሪቱ የትጥቅ ትግልና የህልውና ትግል በሚደረጉ ከ9 በላይ ድርጅቶችና ኃይሎች አሉ። ህግና ስርዓትን የሚያከብሩት ሀገር ናት ለማለት በሚያስቸግረው ሁኔታ ክልሎች ከማዕከላዊ መንግስት ቁጥጥር ውጭ መሆናቸው ተነግሯል። ዝርዝሩን ታደምጡታላችሁ። አርበኛ ዘመነ ካሴ ከጉምዝ ታጣቂዎች ጋር በነበረው የአንድነት ስነ ስርዓት ላይ ስለ ህዝብ አንድነትና መጪዋ ኢትዮጵያ የገለጸው ለሁሉም ሊቅ እንደ መመሪያና ፍኖተ ካርታ የሚያገለግል ነው ተባለም። የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የምህረት አዋጅ ተከትሎ በርካታ ያገዛዙ ኃይል ወደ ፋኖ የተቀላቀሉ መሆኑ ተነግሯል። ዕድሜ ልካቸው ነፍስ ለማዳን የሚሰሩት ወንድም እህቶቻችን ነፍስ በላው አገዛዞ በአማራነታቸው በግፍ የገደላቸው ዶክተሮች ይፋ ሆኑ። የብልጽግናው መንግስት በፋኖ የሚወሰድበትን እርምጃ መቋቋም አቅቶት በንጹሐን ላይ የድሮን ጥቃት እየፈጸመ መሆኑ ተነግሯል። ዝርዝሩን ታደምጡታላችሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮመንት በመስጠት አብራችሁን ትሆኑ እየጋበዝኩኝ አሁን በቀጥታ ወደ ዝርዝር መረጃዎቻችን እናልፋለን። አብራችሁን ሆኑ። እጅግ ሰፊ የሆነው የአገሪቱ ክፍል በጦርነት ይታመሳል። በማዕከላዊ መንግስት ዋና መቀመጫ አዲስ አበባ ዙሪያን ጨምሮ ስልክና ኢንተርኔት በመዝጋት ውጊያ ይካሄዳል። በሀገሪቱ የትጥቅ ትግልና የህልውና ትግል የሚደረጉ ከ9 በላይ ድርጅቶች ኃይሎች አሉ። ህግና ስርዓት የሚከበርበት ሀገር ናት ለማለት በሚያስቸግር ሁኔታ ክልሎች ከማዕከላዊ መንግስት ቁጥጥር ውጭ ሆነዋል። በዚህ ሂደት ዋና ተዋጊ ማዕከላዊ መንግስቱ የያዘ ኃይል ነው። ከፍተኛ ወረራ ሊፈጽምብኝ ነው በማለት ለተባበሩት መንግስታት ጭምር ደብዳቤ የጻፈው ይህ የአዲስ አበባ መንግስት በሁሉም ግንባር ዋና ተዋጊ ሆኖ ቀጥሏል። በአንጻሩ የትጥቅ ድርጅቶች እርስ በርስ የሚያደርጉት ውጊያ ባለመኖሩ ማዕከላዊ መንግስቱ ከሁሉም ኃይሎች ጋር ውጊያ ውስጥ ይገኛል። በዚህ ሂደት ማዕከላዊ መንግስቱ ምርጫ አደርጋለሁ በሚል እንቅስቃሴ ውስጥ ነው። እንዲህ አይነት ነገር በዓለም የመንግስታት ታሪክ ውስጥ ብዙ የታየ አይደለም። አሁናዊ ሁኔታው ደግሞ ምርጫ ለማድረግ ጦርነት ለማድረግ የሚደረግ ምርጫ እንደማለት ነው። ኢትዮጵያውያን ሀገራቸው በመውደድ የሚታሙ ህዝቦች አልነበሩም። ይህንን ሀገር ወዳድ ህዝብ የሚሰበስብና ተረጋግቶ ሰላም የሚያስቀድም ስርዓት ነው የጠፋው። ጦርነት ምርጫ ነው ወይስ ምርጫ ጦርነት ነው? ኢትዮጵያስ ምንድናት? የሚሉት በርካቶች በጥያቄ ውስጥ ይገኛሉ። አርበኛ ዘመነ ካሴ ከጉምዝ ታጣቂዎች ጋር በነበረው የአንድነት ስነ ስርዓት ላይ ስለ ህዝብ አንድና መጪውን ኢትዮጵያ የገለጸው ለመሆኑም ሊቅ እንደ መመሪያ ፍኖተ ካርታ የሚያገለግል ነው። ዘመነ ሁሉም ኢትዮጵያ መሬት የሁሉም ኢትዮጵያ የጋራ መኖሪያ ናት ሲል የፋኖን ራዕይ ተናግሯል። አብሮ በፍቅር የመኖር ይህ እሳቤ እንጂ የኦነግና የህወሓት የኔና የአንተ መሬት የሚል እሳቤ አይደለም። የብልጽግና እሳቤ ኦነግ ተከሽኖ ነው። የፌዴሬሽን ምክር ቤት በወልቃይት ጠገዴ ላይ የወሰነው ውሳኔ እንዴት አይኸው ብላችሁ በውስጥ መስመር ለጠየቃችሁኝ መልሴ ከብልጽግና ውድቀት በኋላ ጠይቁኝ የሚል ነው። ኦነግ ተከሽኖ ብልጽግና በስልጣን ላይ እስካለ ድረስ የሚወሳሰብ እንጂ የሚፈታ የኢትዮጵያ ችግር የለም። የአብኑ ከፍተኛ አመራር ጋሻው መርሻ ለቢቢሲ የሰጠውን ቃለ መጠየቅ በርካቶችን አነጋግሯል። ለአቅመ ፖለቲካ አለመድረስ የተጋለጠበትን ቃለ መጠየቅ መጋበዝ ደግሞ በነውርም ማጌጥ የሚኮራበት እንደሆነ ማሳያ ነው። እነ ክርስቲያን ታደልና ዶክተር ደሳለኝ ላይ የወረወረው ክስ ምን ያህል ደሙ ውስጥ ክፋትና ተንኮል እንደሚዘዋወር ማረጋገጫ የሚሰጥ ነው። እጅግ ሲበዛ መጥፎ ሰው ነው። ይቺ ቀደም ደብቁኝን ማምጣቷ አይቀርም። የብልጽግናው የሐሰት ክስ ዶሴ አንጠልጥሎ ይዞራል። በቢቢሲው ቃለ መጠይቅ የተረዳሁት ነገር ቢኖር ፖለቲካ በደረሰ በት እንዳይደርስ መደረግ ያለበት ሰው መሆን ነው። ጉርምስናውን አልጨረሰም። ቦዘሬነት ይንጸባረቅበታል። ብስለት የጎደለው ማስተዋል የራቀው መደንፋትን እንደ ትልቅ ብቃት የሚቆጠር ደካማ ፍጡር መሆኑን ተረጋግጧል። የቢቢሲ ጋዜጠኛ ላብ በላብ ስታደርገው ስልኩን ጆሮ ላይ ዘግቶ ቃለ መጠየቁን አቋርጧል። ለብልጽግናው ያለውን ታማኝነት ለማሳየት የሄደበት ርቀት አጀብ የሚያሰኝ ነው። እሱና ጓደኞቹ አብይ አህመድ ምን አይነት መርፌ እንደወጋቸው አናውቅም። ስሙን መነቀስ ነው የቀራቸው። በስሙ መማል መጀመራቸው ሰምቻለሁ። በቅርቡ ፎቶግራፍን እንደ ክትባት አንገታቸው ላይ ማንጠልጠላቸው አይቀርም። እንደ ግብጾች ንጉሳውያን አሽከሮች ጌታቸውን ሲሞቱ ከነ ሕይወታቸው አብረው እንደሚቀበሩት አይነት ፍጹም ታማኝ ገረድ መሆናቸውን ይበልጥ እየተረዳን መጥተናል። ጋሻውና ጓደኞቹ እንዲህ ያንቀዣቀዣቸው ያለ ምክንያት አይደለም።
ከብልጽግናው በላይ ለብልጽግና የጉሮሯቸው ግድግዳ እስኪሰነጠቅ የሚጮሁለት ወደው አይደለም። ብልጽግና ከተወገደ ወላጅ አልባ ሆነው መቅረታቸው ከወዲሁ አስጨንቋቸው መሆኑን በሚገባ አውቀናል። ይልቁንስ በምርጫ ቦርድ ውሳኔ ያጋጫችሁት የውስኪ መለኪያ ድምፅ ከጆሮአችን ሳይጠፋ ውሳኔው በፍርድ ቤት ታግዷል። የአብይ አህመድ ቲያትር መደበቂያ መሆናችሁን ህዝቡ እየታዘባችሁ ነው። ወደ ሌላ መረጃችን ስናልፍ የአማራ ፋኖ ብሔራዊ ንቅናቄ ያቀረበውን የምህረት አዋጅ ተከትሎ በርካታ የአገዛዙ አገልጋይ ሰራዊት አባላት በሁሉም የአማራ ግዛቶች በየቀኑ እየወጡ ትግሉን እየተቀላቀሉ ይገኛሉ። ከደብረ ሲና ከተማና ጣርማ በር ከተማ በመውጣት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝን በይፋ የተቀላቀሉ የልዩ ዘመቻ አየር ወለድ ኮማንዶ የ112ኛ ክፍለ ጦር አባላት እንደተናገሩትም የገንዛ ማህበረሰቡን በጅምላ የሚገደልና የሚያፈናቅል ስርዓት ወንበር ጠባቂ አንሆንም በማለት የቀረበውን የምህረት አዋጅ ተቀብለን መጠናል ብለዋል። የአየር ወለድ አባላቱ አክሎም ስርዓቱ በተለያዩ የአገሪቱ ክፍሎች ንጹሐን በከባድ መሳሪያና በድሮን ሳይቀር ገድሏል። የህዝብ መገልገያ ተቋማትን በጤና ጣቢያ፣ ትምህርት ቤት፣ የቀበሌና የወረዳ መስተዳድሮችን አውድሟል ያሉ ሲሆን ይህንን ሁሉ ግፍ በገንዛ ህዝባችን ላይ ሲፈጸም እያየን ስርዓቱ ውስጥ መቆየት ስላልፈለግ ለቀን ለመውጣት ተገደናል ብለዋል። ዕድሜ ልካቸውን ነፍስ ለማዳን የሚሰሩ ወንድም እህቶቻችን ነፍስ በላው አገዛዙ በአማራነታቸው በግፍ የተገደሉ ዶክተሮች ይፋ ሆነዋል። ኢትዮጵያ ውስጥ በአንድ ዶክተር አስተምሮ ለማስመረቅ 27 ዓመት በላይ ይፈጃል። በአጠቃላይ ያሉት ዶክተሮች ለ130 ሚሊዮን ህዝብ ጋር ሲነጻጸር እጅግ በጣም አነስተኛ። ይህም በሂሳብ ስሌት ቢቀመጥ እንደ ስፔሻሊስት ዶክተር በአማካይ ለ1 ሚሊዮን ህዝብ እያገለገለ ያለው ማለት ነው። ይህ ሁሉ እንዳለ ሆኖ ጨፍጫፊው የአብይ አህመድ አገዛዝ የአማራ ህዝብ ላይ የከፈተው የዘር ማጥፋት ጦርነት በከፍተኛ ደረጃ የህክምና ባለሙያዎች አስቀድሞ የመግደል የዘር ማጥፋት ስልት እየተከተለም ይገኛል። እረኛውን ምታው መንጋው ይበትናል የሚለው የዘር ጨፍጫፊዎች የዘር ማጥፋት መፈከር እንደ ስልት የሚከተለው አብይ አህመድ ባለፉት 7 ዓመታት ብቻ እጅግ በጣም ብዙ የጤና ባለሙያዎች ተገድለዋል። ዕድሜ ልካቸውም ነፍስ ለማዳን የሚሰሩ ወንድም እህቶቻችን ነፍስ በላው አገዛዙ በግፍ የገደላቸው ዶክተሮችም ዶክተር በኃይሉ፣ ዶክተር ኤልሳቤት ተሾመም፣ ዶክተር ገብረ ሚካኤል ወልዴ፣ ዶክተር አንዱ ዓለም ዳኜ፣ ዶክተር ሜሪ አበበ፣ ዶክተር ጥበብ አለነ፣ ዶክተር እስራኤል ጥላሁን፣ ዶክተር ሜሮን ደምሌ፣ ዶክተር ጸጋሁን ስሜነ፣ ዶክተር አቤነዘር ጌታቸው፣ ዶክተር ሄኖክ ተስፋዬ፣ ዶክተር በእውቀቱ አንዳርጌም በአገዛዙ ሰራዊት መገደላቸውን ይፋ ሆኗል። የአገዛዙ ኃይል የፋኖን ክንድ መቋቋም ሲያቅተው ንጹሐንን በመግደል ሀብት ንብረት በማውደም ጥብቅ ደኖችን ጨምሮ ፓርኮችን፣ ታሪካዊ ስፍራዎችን በእሳት አቃጥሎ በማውደም የሚፈጽመው የበቀል እርምጃ ተባብሶ ቀጥሏል። ሚኒሊክ እዝ ንጉስ ሚካኤል አሊ ኮርሳጅን አባናደው ክፍለ ጦር የካቲት 15 ቀን 2018 ዓ.ም ባካሄደው ውጊያ የጥላት አከርካሪን በመስበር አንጸባራቂ ድል መቀናጀቱ ይታወቃል። ተጋድሎ የተደረገው በምስራቅ አማራ ቀጠና ምዕራብ ወረዳዎች መካከል አንዷ በሆነችው በአማራ ሳይንት ወረዳ ልዩ ስሙ በለጩማ ተብሎ በሚጠራው አካባቢ ላይ ነው። በዚያ አውደ ውጊያ በሳጅን አባናደው ክፍለ ጦር 4ኛ ሬጅመንት አባላት በወሰዱት የጸረ ማጥቃት እርምጃም ከ32 በላይ የብልጽግናው አገዛዝ ሞትና ቁስለኛ ማድረጋቸው የክፍለ ጦር ህዝብ ግንኙነት ክፍል በላከው መረጃ አሳውቋል። አገዛዙ በውጊያው ከተገደሉበት በተጨማሪ የቆሰሉበት ከ23 በላይ ወታደሮች በ5 አምቡላንስ ጭኖ ወደ ለጋምቦ አቃስታ ከተማ ለሕክምና የወሰደ ሲሆን ቁስለኞቹ መካከል 6ቱ የዲሽቃ ተኳሾችን ረዳቶች ናቸው። በአውደ ውጊያው ክላሽንኮቭ መሳሪያዎችና ሌሎችም ወታደራዊ ግብዓቶች በፋኖ ተማርከዋል ብለዋል። አባናደው ክፍለ ጦር በህዝብ ግንኙነት ክፍሉ በኩል በላከው መግለጫ በዚህ አውደ ውጊያው ከወደ ፋኖ የተሰነዘረበት ጥቃት መቋቋም አቅቶት ከባድ ኪሳራን የተከናነበው የአገዛዙ ኃይል አካባቢው ከ25 ጊዜ በላይ የሞርተር ድብደባ በመፈጸም ውድመት አድርሷል። የሞርተር ጥቃቱ የተፈጸመው የአካባቢው አየር ንብረት ለመጠበቅ ማህበረሰቡ የደን ችግኞችን ተክሎበት በነበረው ማሳ ላይ እንደሆነም ተናግረዋል። የመንግስታቱ ድርጅት የጸጥታው ምክር ቤት መሐመድ ሐምዳን ዳጋሎን ጨምሮ 4 የሱዳን ፈጥኖ ደራሽ መሪዎች ላይ አዲስ ማዕቀብ ጣለም። የመንግስታቱ ድርጅት ማዕቀቡን የጣለው ወታደራዊ መሪዎቹ በአልፋሽር በፈጸሙት ወንጀል ነው ተብሏል። የፈጥኖ ደራሽ ኃይሉ አልፋሽርን የተቆጣጠረው በጥቅምት ወር ሲሆን በከተማ የተፈጸመው የንጹሃን ጭፍጨፋ፣ አስገድዶ መድፈር፣ ማፈናቀል እጅግ አስከፊ ነበረ። ጀነራል ዳጋሎ
ማዕቀብ ሲጣልባቸው ይህ ለአራተኛ ጊዜ ነው። ከዚህ ቀደም አሜሪካ፣ ዩናይትድ ኪንግደም እንዲሁም የአውሮፓ ህብረት ማዕቀብ ጥሎባቸዋል። በዳጋሎ የሚመራው ኃይል በብልጽግናው በቤኒሻንጉል ጉሙዝ ነው መሬት ተሰጥቶት እየሰለጠነ የሚገኝ ሲሆን በኢትዮጵያና በሱዳን ድንበር ላይ እየተዋጋ ይገኛል። ይህንን ኃይል የሚያስታጥቁ ድጋፍ የሚያደርጉ መንግስት ላይም ማዕቀብ የሚጣልበት እድል ሰፊ ሆኗል። ኢትዮጵያና የተባበሩት አረብ ኤሚሬቶች ከዚህ አሸባሪ ጃንጃዊ ሚኒሻ ጋር የጠበቀ ግንኙነት ካላቸው ሀገራት ቀዳሚ ሲሆኑ ቡድኑ በሚፈጽሙት የንጹሐን ጭፍጨፋም ስማቸው አብሮ እየተነሳም ይገኛል። የተከበራችሁና የተወደዳችሁ ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘሁ። ጤና ይስጥልኝ።